የውሃና ኢነርጂ ሚኒስቴር ከዓለም አቀፉ ሶላር አሊያንስ ጋር በመተባበር ያስገነባውን 100 ኪሎዋት ኃይል የሚያመነጭ የሶላር ፕሮጀክት አስመርቋል። የሶላር ፕሮጀክቱ ከዋናው የኤሌክትሪክ መስመር ጋር እንዲገናኝ ተደርጎ የተሰራ ሲሆን የሚኒስቴር መስሪያ ቤቱን የኃይል አቅርቦት ሙሉ በሙሉ መሸፈን የሚችል እንደሆነም ተገልጿል። በፕሮጀክቱ ምረቃ ላይ ተገኝቶ የነበረው ጌታውን አንጭሶ ዝርዝር ዘገባ አዘጋጅቷል። ወደዛው እንለፍ። በኢትዮጵያ ከፀሐይ ኃይል የሚገኝ ኤሌክትሪክ ኃይል ወይም የሶላር ቴክኖሎጂ ተጠቃሚ እንዲሆኑ የተደረጉ የማህበረሰብ ክፍሎች ከ10,000 በላይ እንደሚሆኑ የውሃና ኢነርጂ ሚኒስቴር አስታውቋል። ይህንኑ ቴክኖሎጂም ሚኒስቴር መስሪያ ቤቱ ከዓለም አቀፉ ሶላር አሊያንስ ጋር በመተባበር በራሱ ቅጥር ግቢ ውስጥ በማስገንባት ከፀሐይ ኃይል 100 ኪሎዋት ኃይል የሚያመነጭ የሶላር ፕሮጀክት ትናንት አስመርቋል። ፕሮጀክቱን እንደ ሰርቶ ማሳያ በመውሰድ በቀጣይ ሌሎችም የመንግስትና የግል ተቋማት የኃይል ፍላጎታቸውን በታዳሽ የኃይል ምንጮች እንዲያሟሉ በትኩረት ለመስራት መታሰቡንም የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ በዚሁ ጊዜ ተናግረዋል። ዛሬ ያስመረቅናት እቺ የ100 ኪሎዋት ሶላራችን ሶላር ብቻ ሳይሆን ለመጀመሪያ ጊዜ ኃይል አመንጭተን ወደ ግሪድ ኢንጀክት የምናደርግ ወደ ዋና ግሪድ ክፍያ ጠይቃቸው በነፃ ነው የምንሰጣቸው፣ ግን ማሳያ መሆኑን ማሳየት ችለናል። በጣም ብዙ አቅም ያላቸው ባለሀብቶች አሉ ኢትዮጵያ ውስጥ፣ ተቋማትም አሉ፣ ፌደራል ተቋማትም ይሄን ቢከተሉ እንደዚህ ቢሰሩ በእያንዳንዱ ግቢ ውስጥ ያሉ ትርፍ መሬት ለብዙ ነገር መዋል ይችላል። እንደዚህ ሶላር አድርገን ግቢ አሳምረን ብዙ ማድረግ እንችላለን። በቀጣይም ብዙ ነገሮችን ሰርተን እንደዚሁ አብረን እናስመርቃለን። ባለሀብቶች የራሳቸው የሆነ ኃይል እያመነጩ ወደ ግሪድ ቢያስገቡ ከግሪድ የሚወጣውን ባላንስ ብናደርግ የሚያጋጥሙ ጉዳዮች በሙሉ ይቀይራል። ፀሐይን ጨምሮ ከተለያዩ የኃይል አማራጮች የሚገኘው አጠቃላይ ሀገራዊ ኃይል የማመንጨት አቅም 6.8 ጊጋዋት መድረሱንም ሚኒስተሩ ተናግሯል። ከዓለም አቀፉ ሶላር አሊያንስ በተገኘው ከ$200,000 በላይ ከተገነባው ከዚህኛው የሶላር ፕሮጀክት የሚመረተው ኤሌክትሪክ ኃይል በዋናነት የተቋሙን የኃይል ፍጆታ የሚያሟላ ቢሆንም ከፍጆታው የተረፈውን ወደ ዋናው የኃይል ቋት እንዲገባ የሚደረግ መሆኑ ደግሞ የኃይል ሚዛንን ለመጠበቅ አጋዥ ይሆናል ብለዋል። ከሶላር ሲስተም ኃይል እያመነጨን ወደ ግሪድ ማስገባት ባደጉት ሀገሮች እየተቆጠረ ወደ ገንዘብ ነው የሚቀየረው። ከፋዩ ማን ነው? ኢትዮጵያ ኤሌክትሪክ ኃይል ወይ አገልግሎት ነው በምንጠቀመው ሳይዝ መጠን። ባደጉት አውሮፓ ብንወስድ ጀርመን ብንሄድ ሰዎች በእያንዳንዱ ቤት ጣሪያ እናየዋለን። ራሳቸው ብቻ መጠቀም ሳይሆን ለሀገር ጭምር ይሸጣሉ ማለት ነው። ይሄን ልዩ ያደርገዋል። የምናመነጨው ኃይል ከመጠቀም አልፎ በማንጠቀምበት ሰዓት ወደ ግሪድ ኮንትሪቢዩት እናደርገዋለን። እንደ አሰራር ከግሪድ ከሚያስተዳድረው ተቋም በገንዘብ ተሰልቶ ለኛ ይከፈል ነበር። ማሳያ ነው ትልቅ ትምህርት። በገንዘብ ካልተከፈለ በሌላ ጊዜ የምንጠቀመውን ትርፍ ፓወር ባላንስ ይደረጋል ማለት ነው። የሶላር ፕሮጀክት በዝቅተኛ አገልግሎት ታሪፍ ከፍተኛ ጥቅም የሚገኝበት ከብክለት የጸዳ ያለ አማራጭ ነው ያሉት የኢነርጂ ዘርፍ ሚኒስትር ዴታው ሱልጣን ወሊ በበኩላቸው ኢትዮጵያ የሶላር ፕሮጀክት ለመጠቀምና ለማስፋፋት የሚያስችሉ ምቹ ሁኔታዎች እንዳሏት ገልጸዋል። ኢትዮጵያ ውስጥ በዓለማችን ያሉ የታዳሽ ኢነርጂ ምንጮች በአጠቃላይ ያሉ ቢባል ያው የተጋነነ ነው አይደለም። አንደኛው ፀሐይ ኢነርጂ ነው። በትንሹ ቴክኒካል ለማውራት ያህል 5.5 ኪሎዋት አወር ፐር ሜትር ስኩዌር ፐር ዴይ የሚል ኢነርጂ አለን። ያ ማለት ምንድነው? ከእያንዳንዱ ስኩዌር ሜትር ኦፍ ላንድ በአንድ ቀን ውስጥ በአንድ ሰዓት 5.5 ኪሎዋት ኢነርጂ ጀነሬት ማድረግ እንችላለን ማለት ነው። ያ በአጠቃላይ የቆዳ ስፋታችን ሲባዛ ደግሞ ምን ያህል እንደሆነ ይገመታል። የዛ 1/10ኛው ካርቦን ተጠቀም ሀገራችንን ዓለምን የሚችል ኢነርጂ ልናመርት እንችላለን። ስለዚህ ያን ኢነርጂ በአግባቡ መጠቀም አለብን ነው። እስካሁን ድረስ እንደሚታወቀው እንግዲህ በዓለማችንም በሀገራችን የተለያዩ የሶላር ኢነርጂ ቴክኖሎጂዎች ተጠቅመናል። ሚኒ ግሪዶችን አስተክለን ለአገልግሎት ያውለናል። በርካታ የሆኑ ሚኒ ግሪዶች አውለናል። እንዲሁም ሶላር ሆም ሲስተሞችን በአጠቃላይ እያንዳንዱ ቤተሰብ ጣሪያ ውስጥ በተለይ በጣም ገጠራማ ያሉ አካባቢዎች ተጠቅመን ህዝባችን ያው ኤሌክትሪክ ተገልጋይ እያደረግን እንገኛለን። እንዲሁ በተለያዩ ተቋማትን የጤና ተቋማት፣ የትምህርት ተቋማትን ስታንዳርድ ሶላር ሆም ሲስተም እንዲጠቀሙ ጭምር ተደርጓል። እያንዳንዱ ግለሰብ በቤቱ ጣሪያ ላይ የሶላር ቴክኖሎጂን በመጠቀም ከግል ፍጆታ የሚተርፈውን ኃይል ወደ ዋናው ኤሌክትሪክ መስመር መላክ የሚቻልበት አሰራር ቢዘረጋ ለኢነርጂው ዘርፍ እድገት ከፍተኛ አስተዋጽኦ እንደሚያበረክት ያስታወቁት ሚኒስትር ዴታው በቀጣይ ሁሉም የመንግስት ሚኒስቴር ተቋማት በግቢያቸው በአስገዳጅ መልኩ እንዲጠቀሙበት የሚያደርግ የህግ ማዕቀፍ እንዲዘጋጅ ይደረጋል ብለዋል። በቀጣይ ምንድነው የምናስበው? እያንዳንዱ ተቋም ወይም እያንዳንዱ የመንግስት ተቋማት ለምሳሌ አዲስ አበባ ውስጥ ተቋም ድረስ ማት ሚኒስቴር ሰራተኞችና ተጠሪ ተቋማቶች አሉ። ጣሪያ አላቸው። እያንዳንዳቸው ያን ጣሪያቸውን ቢጠቀሙ የሀገሪቷን ኢነርጂ ፍጆታን በከፍተኛ ሁኔታ መሽፈን ይችላል። አሁን ባለፈው አንድ ጊዜ በሰራው ጥናት መሰረት እያንዳንዱ አዲስ አበባ ውስጥ ያለ ቤት በቀን እንኳን 7 ኪሎዋት
7 ኪሎዋት ወደ ግሪድ ኢንጀክት ካደረገ ግቤዋንና ግቤቱን የሚያክል ግድቦችን የሚያመነጩትን ኃይል ሴቭ ማድረግ እንችላለን ማለት ነው። ስለዚህ በቀጣይ ምንድነው እያንዳንዱ መንግስታዊና መንግስታዊ ያልሆኑ ተቋማት የግል ተቋማት ህንጻ ሲገነቡ ይሄንን በትክክል ማስተማር በቀጣይ ደግሞ አስገዳጅ አድርጎ ወደ ስርዓት ውስጥ ማስገባት ያስፈልጋል። ይሄ ለኛ ብቻ አይደለም፣ ሌሎች ሀገሮችም የአውሮፓ ሀገሮች ብዛት የሚጠቀሙበት ነው፣ የኤሽያ ሀገሮች የሚጠቀሙበት ነው። ለዛውም እነሱ እንግዲህ ታውቃላችሁ አብዛኛውን ጊዜ ዳመናማ ነው፣ ዝናባማ ነው፣ ቅዝቃዜ ይበዛበታል። እኛ ጋር ደግሞ እንደምታውቁ ቅድም ጠቅሶ እንደነበረው ኦልሞስት 13 ወራት ሙሉ የፀሐይ ብርሃን ያለ ነገር እንትን ባይ ዘ ዌይ እዚህ ጋር መታወቅ ያለበት አብዛኛው ሰው የሚመስለው ሶላርን ስንል በጣም ከፍተኛ የሆነ ሙቀት ይፈልግ መስላችኋል? አይደለም። በጣም የሶላር ኤነርጂ ኤፊሺየንት ቢሆነው 25 ዲግሪ ሴልሺየስ ብቻ ነው። ሀገራችን ደግሞ ኢትዮጵያ 25 ዲግሪ ሴልሺየስ የሌለበት አካባቢ የለም። ስለዚህ ይሄ ያልተጠቀምንበት ዘርፍ ስለሆነ በአግባቡ መጠቀም አለብን። እንደዚህ አይነት የሶላር ቴክኖሎጂ ፕሮጀክት በየደረጃው እየተስፋፋ ሲሄድ ከዋናው ኤሌክትሪክ መስመር ርቆ የሚገኘው የገጠሩ ማህበረሰብ የሚያጋጥመውን የኃይል ተጠቃሚነት ችግር ለመፍታት አጋዥ እንደሚሆንም ነው የተነገረው።